ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከፍተኛ የፕሮቲን ይዘት ያለውና ብዙ የጤና ጥቅሞች ያሉትን ትክክለኛውን የአኩሪ አተር ቶፉ በቤታችን በቀላሉ እንዴት እንደምንሰራ አሳያችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ላይክና ሼር ማድረጋችሁንም እንዳትረሱ። ወደ አሰራሩ እንሄዳለን። እዚህ ጋር እንደ ሁሉ ጊዜው የሚያስፈልገኝ ግብአት አዘጋጅቻለሁ። እኔ ዛሬ እየሰራው የማሳያችሁ በአኩሪ አተር የሚዘጋጀውን የቶፉ አይነት ነው። ነገር ግን አኩሪ አተር የማታገኙ ከሆነ ዱቤ ሽምብራ ወይም የተከካ ምስር መጠቀም ትችላላችሁ። እንደምትመለከቱት አኩሪ አተሩን አፈር ጠጠር እንዳይኖረው ለቅሜ ንጹህ አኩሪ አተር አዘጋጅቻለሁ። የተጠቀምኩት የአኩሪ አተር መጠን ግማሽ ኪሎ ነው። ግማሽ ኪሎ ብዙ ቶፉ ይወጣዋል። እንግዲህ እናንተ እንደምትፈልጉት መጠን በዛ አድርጋችሁ ማዘጋጀት ከፈለጋችሁ ከ1 ኪሎ በላይ የምትፈልጉትን መጠን መጠቀም ትችላላችሁ። አነስ ማድረግ ከፈለጋችሁ ቀንሳችሁ ማዘጋጀት ነው። እንግዲህ እንደምትመለከቱት በቅድሚያ አኩሪ አተሩን አጥበን እናዘጋጅና ለአንድ ሌሊት የሚሆን 12 ሰዓት የሚሆን ዘፍዝፈን እናሳድረዋለን። በቅድሚያ አጥበነዋል። ከዛ ውሃ በርከት ያለ ውሃ ጨምሬ ለአንድ ሌሊት የሚሆን አሳድረዋለሁ። እቃችሁ ከፍ ያለ እቃ መሆን አለበት ሙልት ስለሚል እኔ እዚህ ላይ ገለበጥኩት። ያው የመጀመሪያው እቃ ስላልበቃኝ እንደዚህ ገልብጬ ይሄው ጠዋት ነው እንግዲህ ማታ ዘፍዝፌው ለጠዋት ይህን ይመስላል። ከዚያ ዘፍዝፈን ያሳደርንበትን ውሃ እንደፈዋለን። እንደዚህ አጠንፈፈን ከዚያ ምንድነው የምናደርገው? በሁለት እጃችሁ እንደዚህ አሸት ነው። በጣም በቀላሉ ሙልጭ ብሎ ይለቃል። ገለባው ግን ሙሉ በሙሉ እንኳን ባይለቅላችሁ የተወሰነ ካስለቀቃችሁት ይበቃል። ምንም ችግር የለውም ማለት ነው። እንደዚሁ ራሱ መፍጨት ትችላላችሁ። ነገር ግን የበለጠ ቆንጆ እንዲሆንላችሁ እንደምትፈልጉት አይነት ቶፉ እንዲሆንላችሁ እንደዚህ ገለባውን እንደዚህ አሸት አድርጋችሁ ካስለቀቃችሁት በኋላ በርከት ያለ ውሃን ጨምርና ከላይ ገለባው ከላይ ጥሬው ደግሞ ከታች ይሆንልናል። ከዛ እየቀያየርን ውሃውን በደንብ እስከሚለቅልን ድረስ ንጹህ እስከሚሆንልን ድረስ እናጥበዋለን ማለት ነው። አያችሁት? እንደዚህ ይለቃል። አኩሪ አተር በነገራችን ላይ ገለባው ቶሎ ነው የሚለቀው። በሙቀጫ ራሱ ብትፈትጉት ቆዳው ቶሎ ይለቃል። አኩሪ አተር እንግዲህ አጥሚት ላይ ይገባል። አነሳ አድርጋችሁ ብትጨምሩበት ቆንጆ ጣዕም አለው። አሰራሩን ከዚህ በፊት ሰርቼላችኋለሁ። እዩት፣ ገለባውን እዩት። ይሄን ይመስላል። አኩሪ አተሩን ለብቻ ንጹህ አድርጌ አወጣሁት። እንግዲህ የምጠቀመው ለግማሽ ኪሎ አኩሪ አተር 3 ሊትር ውሃ እጠቀማለሁ። መፍጫም በቃ እስከሚያልቅልኝ ድረስ ማለት ነው። እዚህ ጋር የጁስ መፍጫ አዘጋጅቻለሁ። እንግዲህ በጁስ መፍጫ ትንሽ ውሃ በቅድሚያ ጨምሬ ከዛ ውሃውን በርከት አድርገን መፍጫችሁን ቢንዳይላችሁ ውሃ ጨመር አድርጋችሁ በደንብ እንፈጨዋለን። እንዳልኳችሁ ለግማሽ ኪሎ አኩሪ አተር የተጠቀምኩት 3 ሊትር ውሃ ነው። ስትፈጩት ውፍር ነው የሚለውና ውሃ ይፈጃል። ደግሞ በጣም ካነሰው እና ከወፈረ በኋላ ስትሰሩት ያራል። ለዚያ መጠነኛ ውፍረት እንዲኖረው አድርገን እንደዚህ በጁስ መፍጫ ቆንጆ አድርጌ እየፈጨሁት ነው እንደምትመለከቱት። እንግዲህ እንደምትመለከቱት እንደዚህ ብቻ አይደለም። እንደዚህ ወፍራም ከሆነ አይሆንም። ውሃ ጨምራለሁ እኔ ስፈጨው እንደዚህ ወፍራም ነው። በኋላ ግን ውሃ ጨምራ አድርጌ ቀጠን እንዲል አደርጋለሁ። ከዛ ድስት እናዘጋጅና ወተቱን ለማፍሊያ የሚሆን ማለት ነው ጨርቅ፣ ንጹህ ጨርቅ አቡጀድ ሊሆን ይችላል። የምግብ ጨርቅ ካላችሁ በምግብ ጨርቅ ብታጠሉት የበለጠ ውጤቱ ቆንጆ እንዲሆንላችሁ ያደርጋል። ማጥለያ ከሆነ ግን አሰሩ እንዳይወርድባችሁ ንጹህ ጨርቅ እንደዚህ ብትጠቀሙ ቆንጆ ነው። ከዚያ እናጠለዋለን። ይሄው ወተቱ ለብቻው አሰሩን ለብቻው እንለየዋለን። በነገራችን ላይ ይሄንን ያጠነፈፍነውን ቆይ ያሳያችኋለሁ። መጨረሻ ላይ ጨምቃችሁ ያወጣችሁትን ለኬክ ሊሆን ይችላል ለዳቦ እንሰራበታለን እንጂ የሚጣል አይደለም ማለት ነው።
ወተቱን ለብቻ ወጣሁት። እንደዚህ ደግሞ ጨምቄ ያወጣሁበትን ተመልከቱት። እንደዚህ ንጹህ ሊጥ ነው እዩት። ይሄንን ለዳቦ ወይም ለኬክ መጠቀም ይቻላል። እንግዲህ ወደፊት ከተመቸኝ ቪዲዮ መሰራላችሁ ይሆናል። ይሄንን እሰራዋለሁ እኔ እንደዚህ አስቀምጠውና ከዛ ሌላውን እንግዲህ ቪዲዮ እንዳይረዝም ዋናውን ካሳየኋችሁ እዚህ ጋር ቪኒገር አቼቶ ወይም ሎሚ እንጠቀማለን። የተጠቀምኩት 1 2 3 4 ማንኪያ አቼቶን አድርጌ ከዚያ ውሃ ደግሞ ትንሽ አደርግበታለሁ። ውሃውና አቼቶን አንድ ላይ እቀላቅለዋለሁ። እንደዚህ እንቀላቅለዋለን። ለምን እንደሆነ በኋላ ነግራችኋለሁ። እዚህ ጋር እንግዲህ ወተቱን እያፈላሁት ነው። ተመልከቱ። ሲፈላ እንደዚህ ከላይ አረፋ ያወጣል። አረፋውን እንደዚህ እንገፋዋለን። እየፈላላችሁ እንደዚህ መግፈፍ ነው። በነገራችን ላይ እንደ ወተት አድርጋችሁ መጠጣት ትችላላችሁ። እንደ አይብ የጾም አይብ በሉት፣ በጣም ነው የሚጣፍጠው። እኔ ዛሬ እንግዲህ ቶፉ እንዴት እንደሚሰራ ነው ማሳያችሁ። ቶፉን ሰርቼ ደግሞ እንዴት የቶፉን አሰራር በቀጣይ የምለቅላችሁ ይሆናል። ላይክ አድርጉ። እስኪ እስካሁን እያያችሁ ከሆነ ላይክ አድርጉ፣ ለሌሎች ቪዲዮ እንዲደርስ ያግዘኛልና። ተመልከቱት። ቢያንስ 20 ደቂቃ የሚሆን ከ15 እስከ 20 ደቂቃ የሚሆን አልፎ አልፎ እያማሰልን እና ወተቱን እናፈላለን። ከዚያ አውጥተን ለ2 ደቂቃ ካሳረፍነው በኋላ አቼቶውን እንጨምራለን ማለት ነው። አቼቶ ላይ ውሃ ያቀላቀልኩበት ምክንያት እዚህ ጋር ስጨምሩ እኩል እንዲሆንላችሁ አንዱ ላይ ብቻ እንዳይቀር ማለት ነው። ይሁት ልክ እንደ ወተት ከላይ ሰፈፍ ብሎ አለው። አንድ ጊዜ አትጨምሩትም። እንደዚህ እያማሰላችሁ ቀስ እያላችሁ ነው የምታማስሉት። እዩት፣ ልክ እንደ አይብ መውጣት ይጀምራል። አያችሁ? ቀስ እያላችሁ እያማሰላችሁ ሙሉ በሙሉ መውጣት ሲጀምር አይብና ውሃ አይነት ሲላይ ልክ እንደ አይብ ሲወጣ ማማሰላችንን እንተውና እንዲያርፍ እንተዋዋለን። አያችሁት? አይቡና ውሃው ተለያየ። እዩት። ጨልፌ ላሳያችሁ። የሚገርም እዩት ብቻ እንዴት እንደሚያምር። ከዚያ ማጥለያ ያለው ጭልፋ እንጠቀምና እንደዚህ እናጠለዋለን። እያጠለልን የምናደርገው እዚያ ጨርቁ ላይ ነው፣ ንጹህ ጨርቁ ላይ። እዩት። ይህን እንግዲህ በጾም ጊዜ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። ከምትፈልጉት ጋር የሚዘጋጅ ቆንጆ ጣዕም ያለው አሰራር ነው የማሳያችሁ። ብዙ አይነት አሰራር አለው። ከፈለጋችሁ እንደ ቀይ ወጥ እዩት። እንግዲህ ብዛቱ ሁሉንም አልተጠቀምኩትም እኔ። አሁን ይሄ ሩብ ኪሎ የሚሆነው ነው። ግማሹን ደግሞ እኔ ለወተትና ለሌላ አስቀምጨዋለሁ። ሁሉንም አላፈላሁትም ማለት ነው። እንዳልኳችሁ ብዙ ይወጣዋል። ግማሽ ኪሎ ብዙ ቶፉ ነው የሚወጣው። በደንብ አድርገን እዩት። እንደዚህ እናጠነፈፈውና ከዛ ጨርቁን ቅርጽ እንዲይዝላችሁ እንደዚህ በደንብ ጥቅልል ታደርጋችሁ በኋላ የኔ የተጠቀምኩት የፓስታ ማጥለያ ላይ እንደዚህ አደርገዋለሁ። ከዚያ ከላይ ከበድ ያለ እቃ እናስቀምጣለን። ውሃ ሞልቼ ከላይ እቃ አስቀምጥበታለሁ በደንብ እንዲጠል። የተጠቀምኩት ደቂቃ ደግሞ ከላይ ውሃ አድርጌ እስከ 20 ደቂቃ የሚሆን ነው ወይ ግማሽ ሰዓት። ከዚያ በላይ ግን ካቆያችሁት እንደዚህ እቃ አድርጋችሁ ድርቅ ይልና ስትቆራርጡት ፍርፍር የማለት ነገር ያመጣልና ከ20 ደቂቃ በኋላ እንግዲህ እዩት። ልፍታውና ላሳያችሁ ምን እንደሚመስል። በጣም የሚገርም ቶፉ ነው የሰራሁት። እንግዲህ ከምትገዙት ምንም ልዩነት የለውም። እቤታችሁ በጥራት መስራታችሁ ብቻ ነው ልዩነቱ። እዩት። ይሄን ይመስላል። ከዚህ በኋላ ልክ የቶፉ ቅርጽ ይዘን እንቆራርጠዋለን ማለት ነው። ይህንን ከፈለጋችሁ እንደ ቀይ ወጥ ልክ ቁሌቱን ቆንጆ አድርጋችሁ ሽንኩርቱን አቁላልታችሁ በርበሬያችሁን ጨምራችሁ ቆንጆ ቁሌት ከሰራችሁ በኋላ መጨረሻ ላይ ይህንን ጣል ታደርጉና ከዛ ከ10 ደቂቃ የሚሆን አንተክትካችሁ ለምግብነት ማቅረብ ከፈለጋችሁ በጥቅል ጎመን፣ በምስር በጣም ቆንጆ ጣዕም ያለው የቶፉ አሰራር ነው እንግዲህ ዛሬ ያሳየኋችሁ። ላይክ እያደረጋችሁ ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብም እያደረጋችሁ ተቀላቀሉኝ። እዩት ልስላሴው እንዴት እንደሚያምር
እቤት የተዘጋጀ ሳይሆን የተገዛ ነው የሚመስለው፣ ግን በቤታችሁ እንደዚህ በቀላሉ መስራት ትችላላችሁ። እናንተም ሰርታችሁ ሞክሩት። እንግዲህ እንደምትመለከቱት ይህን የመሰለውን በቀላሉ በቤታችሁ ቶፉን እንዴት እንደምታዘጋጁ አሳየኋችሁ። በቀጣይ ደግሞ ቶፉን ያዘጋጀሁትን ቶፉ በቀይ ወጥ እንዴት አድርጌ እንደምሰራ አሳያችኋለሁ። 4 ማዕዘን ለመክተፍ እንሞክራለን። ይኸው መጨረሻው ይህን ይመስላል። እዩት። እንግዲህ ስንት እንደሚገዛ እናንተ ታውቃላችሁ። ምናልባት ገዝታችሁ የምታውቁ ከሆነ ማለት ነው። በጣም ውድ ነው። እኔ ደግሞ በቀላሉ 100 ብር በማይሞላ እንደዚህ ሰርቻለሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው